ያለቀ አፓርትመንት የመግዛት ፍላጎታችሁን ባላችሁ በጀት በአማራጭ ውስጥ ሆናችሁ በፈለጋችሁት የአዲስ አበባ ሰፈር ውስጥ ማሳካት የምትችሉበትን አንድ ዌብሳይት ልጠቁማችሁ። georgemlali.com ይባላል። እዚህ ዌብሳይት ላይ ያለቁ ካርታ ያላቸውን አፓርትመንቶች ብቻ ነው የምታገኙት። ያለቁ ስላችሁ ዛሬ ገዝታችሁ ነገ የምትገቡባቸው ወይም ደግሞ የምታከራዩቸው ነው። ይህን ዌብሳይት ስትጠቀሙ የምታገኙት ጥቅም እሱ ብቻ አይደለም። ለምሳሌ በነባሩ የቤት ገበያ ሲስተም ውስጥ ያለቁ አፓርትመንቶችን ለማግኘት በጣም ብዙ ደላላ ጋር መደወል አለባችሁ። ብዙ የምታውቋቸው ሰዎች ጋር መደወል ይኖርባቸዋል። ይሄ ዌብሳይት እሱን ያስቀርላቸዋል። ምክንያቱም ከ200 እና ከዛ በላይ የሚሆኑ ያለቁ ካርታ ያላቸውን አፓርትመንቶች በአንድ ቦታ ስለሚይዝ በቀላሉ የምትፈልጉትን ነገር እዛው በስልካችሁ ወይም ደግሞ በላፕቶፓችሁ ማግኘት የምትችሉበትን ሁኔታ ይፈጥርላችኋል። ያ ማለት ቤት ከገዛችሁ በኋላ የሚፈጠርባችሁን ቁጭት፣ ይሄ መጸጸት እሱን ያስቀርላችኋል። ምክንያቱም የገበያውን አማራጭ ቤቶችን በቀላሉ አይታችሁ ግብይት ስለምታደርጉባቸው ማለት ነው። አንዱ እሱ ነው። ሁለተኛው የተሳሳቱ መረጃዎች አይገጥሟችሁ። ቤቶቹን የምንቀበለው ከራሳቸው ቤት ከሚሸጡት ሰዎች ስለሆነ እርግጠኛ ሆኜ የምነግራችሁ 99% የቤቶቹ መረጃ ትክክለኛ ነው። ስለዚህ የተሳሳተ መረጃዎች አይገጥሟችሁም። እናንተ ከቤት መውጣት የሚጠበቅባችሁ ቤቶቹ እኛ የምንሰጣችሁ መረጃዎች በአካል ስትመጡ የራሳችሁን ታማኝነት ለመውሰድ ነው እንጂ የምታገኟቸው መረጃዎች ኦልሞስት የቤቱን 90% መረጃ በስልካችሁ ከመምጣታቸው በፊት ማግኘት የምትችሉበት እድሉ አለ። የቤቶቹን ሙሉ መረጃ፣ ህንፃው የሚሰጣቸው አገልግሎት፣ ዶክመንቶች፣ እነዚህ ሁሉ ነገሮች ኦልሞስት ተሟልተውላቸዋል። በሶስተኛ ደረጃ የምታገኙት የማይሳኩ ጉብኝቶች አይገጥሟችሁም። ምክንያቱም ቤቶቹን አይታችሁ ቤቶቹ እንደሚሆኗችሁ ካገኛችሁ በኋላ ለኛ ከእናንተ የምንፈልገው ቤቶቹን መጎብኘት ስትፈልጉ ቀድማችሁ ቀጠሮዎች ከሰጣችሁ ማይሳካ ወይም ደግሞ የማይሆን ጉብኝት የለም። በፈለጋችሁት ቀን በፈለጋችሁት ሰዓት ቤቶቹን መጎብኘት ትችላላችሁ። ዛሬ የምናስጎበኛችሁ ያለቁና ካርታ ያላቸው አፓርትመንቶች የሚገኙት ቦሌ ወሎ ሰፈር አካባቢ ነው። ይህን ሰፈር በጣም ደጋግመን እዚህ ሰፈር ላይ ያሉ አፓርትመንቶችን እያሳየናችሁ ነው ያለ ነው። አሁንም ዛሬ የምንገኘው ቦሌ ወሎ ሰፈር ነው። ወደ ጉብኝታችን ዛሬ የምናሳያችሁ አፓርትማ ቤት ያለበት ህንፃ G+10 ሆኖ ነው ወደ ላይ የተገነባው። በፍሎር 4 ቤቶች አሉት። ህንፃው ለነዋሪ ከሚሰጣቸው አገልግሎቶች መሃል አንድ ቤዝመንት የመኪና ማቆሚያ፣ የከርሰ ምድር ውሃ አለው። 24 ሰዓት አገልግሎት የሚሰጡ ጄኔሬተር ሊፍቶች አሉት። ለሊፍት ነው ያለው። በተጨማሪ ላይ ቴራሶች አሉት። ለጊዜው ቴራሱ እንደ መናፈሻ ሆኖ ነው የተዘጋጀው። ነገር ግን ራሱ የሪልስቴቱ ባለቤቶች ኦልሞስት ወደ 40% የሚሆነውን የህንፃውን ድርሻ አሳልፈው ለማንም ስላልሰጡት ነገ ከነገ ወዲያ እዚሁ ህንፃው ላይ ለራሳቸው ለሬንታል ኢንካሙ እንዲመቻቸው ጂሞች፣ የተለያዩ የካምፕፋየር ቦታዎችን መገንባታቸው የማይቀር ነው። አንዱ ፕላኑ እሱ ነው። ለጊዜው ግን በቃ መናፈሻ ነው። የተለያዩ ፕሮግራሞቻችሁን ማስተናገድ የምትችሉበት ነው። ወደ ውስጥ ስንገባ እሱን አሳያቸዋለሁ። እዚህ እንግባ። ኦልሞስት ህንፃው ከተገነባ ይህንን ህንፃ እኛ ነን በግንባታ ላይ ያለ ኦልሞስት ከግማሽ በላይ የሸጥ ነው። ስለዚህ የዛሬ 3 ዓመት አካባቢ ግንባታ ላይ ነበረ። ከተረከበ አሁን 1 ዓመት አካባቢ ሆኖታል። በተለያየ ምክንያቶች ነው ሰዎች የሚገዟቸው። ሎኬሽኑ በጣም ጥሩ ነው። ለትምህርት ቤት በጣም ቅርብ ነው። ለካፌዎች፣ የተለያዩ ህይወታችሁን ለማቅለል በጣም ምቹ ስለሆነ አብዛኞቹ ሰዎች ትላልቆቹን ካሬዎች የገዟቸው ሊኖሩባቸው ነው። አነስ ያሉትን ባለ 2 መኝታ ቤቶችን እና አነስ ያሉትን ባለ 3 መኝታ ቤቶችን ለኢንቨስትመንት ነው የገዟቸው። ስለዚህ ድብልቅ የሆነ የማህበረሰብ ክፍል ነው እዚህ ህንፃ ላይ የምታገኙት። ታሪስ እኔን ሰላም መተናል። ቁልፍሽን ይዘን አልጠፋንም። እዚህ ጋር ስንመጣ የሪሴፕሽን ኤሪያዎችን እናገኛለን። የፕሮፐርቲ ማኔጅመንት እዚሁ ጋር ነው ያለው። ስለዚህ 24 ሰዓት ነዋሪው የሚያስፈልጓቸውን ለምሳሌ የሜንቴናንስ ነገር ችግሮች ቢኖሩ ወይም ደግሞ የተለያዩ የፍሳሾች ምናምን ችግሮች ቢኖሩ እዚሁ የባለሙያዎች ስለሚኖሩት ወዲያ የሚፈልጉትን ነገር የማሳካት እድሉ ሰፊ ነው። በዚህ በኩልም አንድ ሊፍት አለን። እዚህ ጋርም አንድ እቃ መጫኛ ሊፍቶች አሉ። በፍሎር 4 ቤት ነው ያልኳችሁ። የካሜራዎች አሉ ላይ ስንወጣ። ስለዚህ እሱን ላሳያችሁ። የቁልፉ 3ኛ ላይ ነው የሰጠሽኝ። 3ኛ በጀርባ ያለው ታይ ሰላም ሀሳብን መስጠት ይችላል። ስለ ህንፃ
ስለዚህ ሁለት ሊፍቶች ነው ያሉን። ይሄ አንደኛው ሊፍታችን ነው፣ ከህንፃው ጋር ነው። ያኛው ፓናሮሚክ የምንለው ከህንፃው ውጪ ነገር ግን ደጋፊ ብረት ተገጥሞለት የተገነባ ነው። ልክ ስንወርድ የምናገኛቸው ስንመጣ የአደጋ ጊዜ እሳት ማጥፊያዎች እዚህ ጋር አሉላችሁ። አሁን 3ኛ ፍሎር ላይ ነው ያለ ነው። ይሄ የጋርቤጅ ሹተራችን ነው። እያንዳንዱ ሰው ቆሻሻዎች መጣል ቢፈልግ እዚህ ጋር ነው የሚመጣው። በዚህ በኩል እነዚህ የተለያዩ የኤሌክትሪክ ሜንቴናንሶች የምታገኙበት ቦታ ነው። አሁን አብዛኛው ኦልሞስት ከ90% በላይ የሚሆነው ተከራይቶ ነው ያለው። ራሱ የገዛም ሰው አከራይቷቸው ራሱም ደግሞ ሪል ስቴቱ ኪራይ ላይ ነው አሁን እነዚህም ቤቶች ያስገባል። እነዚህ ሁለቱ ቤቶች እዚህ ጋር የምታገኟቸው በፍሎር 4 ቤቶች ናቸው ያሉት። ይሄኛው ቤት እና እነዚህ ሁለቱ ቤቶች አሁን የምናሳያቸው 3 መኝታ ቤቶች ናቸው። እዚህ ጋር መጀመሪያ ስንገባ የምናገኛቸው ደግሞ እነሱ ባለ 2 መኝታ ቤቶች ናቸው። አሁን ገበያ ላይ ያለው ባለ 3 መኝታ ቤቱ ብቻ ነው። አሁን የምናስጎበኛችሁ ቤት 3 መኝታ የሰራተኛ ማደሪያ የራሷ ባዝሩም አለው፣ ስቶር ላውንደር ያለው 202 ካሬ ላይ ያረፈ ሰፊ የቤተሰብ አፓርትመንት ነው። ስለዚህ ወደ ውስጥ ገብተን ምን ይመስላል የሚለውን ላሳያችሁ። መብራት ቆጣሪያችን እዚህ ጋር ነው ያለው። ስለዚህ ስንገባ መጀመሪያ የምናገኘው ብዙ ጊዜ ሌሎች ቤቶች ላይ አንድ ክፍል ሊሆን የሚችል ይሄ አሁን የአጋሽ ክፍል ረዳታችን ክፍል የሼፋችን ልንለው እንችላለን። ምግብ ያበስልልን የተለያዩ ጽዳቶችን የሚሰሩልን ልጆች እዚህ ነው ማደሪያቸው። ይሄ የራሳቸው ባዝሩም ነው። እንደምታዩት ሌላ ቦታ ላይ የማያገኙትን ጥቅም ነው ለሰራተኛ ማደሪያው ራሱ የተካተተው። ሻወሯ ራሱ አይታችሁት ከሆነ በጣም አታገኙትም። እንደዚህ አይነት ቦታዎች አጋዥ ክፍሎች ታስበው የሚሰራ አይደለም። ውሃ ማሞቂያ አላት። ይሄ በጣም ሰፊ ስለሆነ እንደ ስቶርም መጠቀም የምትችሉበትን እድል መፍጠር ትችላላችሁ። እዚህ ጋር ስንመጣ ይሄ ላውንደሪ ፍሳሹን እዚህ ጋር ታገኛላችሁ። ስለዚህ ላውንደሪያችሁን እዚህ ጋር ብታስቀምጡት ተጨማሪ እቃዎቻችሁን ደግሞ እዚህ ላይ ማስቀመጥ የምትችሉበት ሁኔታ አለ። ስለዚህ ይሄንን በጣም ትልቅ ቦታ ስለማይወስድባችሁ ስቶር የተለያዩ ጫማዎችን ማስቀመጫዎች፣ የልጆች መጫወቻ እቃዎችን ማስቀመጥ የምችሉበት ሁኔታ አለ። ይሄ ሊቪንግ ኤንድ ዳይኒንግ ሩማችን እንደምታዩት በጣም ሰፊ ነው። 202 ካሬ ላይ ያረፈ ነው። ይሄ ሊቪንግ ኤንድ ዳይኒንግ ሩሙን ለመፍጠር ምንም ማለት ከበቂ በላይ ነው። አጋጣሚ ሆኖ ልናሳያቸው የፈለግነው ፈርኒሽድ የሆኑትን አሁን ለኪራይ የተቀመጡትን ቤቶች ነበረ፣ ግን ፕሮግራም አድርገን ዛሬ ስንመጣ እሱ ቤት ተከራይ። ስለዚህ ያለን አማራጭ ክፍት የሆነውን ቤት ነው የምናሳያችሁ። ይሄ የራሱ ቤት ገበያ ላይ ያለ ቤት ነው። 2 ቤቶች ናቸው ያሉት። ስለዚህ አንደኛው ይሄ ነው። ዝቅ ያለ ፍሎር ለምትፈልጉ ይሄ 3ኛ ፍሎር ላይ ነው ያለ ነው። ሌላው ደግሞ 6ኛ ላይ ያለ ይሄ ባልከኒው ነው። እንግዲህ አንዱን ቤት ሁልጊዜ እንደምላችሁ የቤቱን አንዱ ኳሊቲውን ከፍ የሚያደርገው እንደዚህ አይነት ባልከኒዎች ናቸው። እይታው እንደምታዩት ነው። ይሄ የኪራይ ቤቶች ከዚህ በፊት በደርግ ጊዜ የተገነቡ የኪራይ ቤቶች የተለያዩ ባለስልጣናቶች ምናምን የሚኖሩበት ነው። ስለዚህ እነሱን ለመጠበቅ ተብሎ የሚመጣ የተለያየ የፌዴራል ጥበቃዎች አሉ። ስለዚህ አካባቢውን ይሄ በጣም ይሄ ምንድን ነው ለመኖር በጣም ሴፍ ያደርገዋል። ምክንያቱም ስትገቡም ስትወጡም በታገኙት የጸጥታች እንትኖችም የህንፃውን እነዚህ ነዋሪውን የሚጠብቁ እዚህ ህንፃ ላይ የሚኖሩ የፓርላማ አባላቶች የተለያዩ መንግስት ባለስልጣናቶች ናቸው። ስለዚህ አካባቢው በጣም ሴፍ ነው፣ በደንብ ነው የሚጠበቀው። ስለዚህ የጸጥታ ችግር ብዙ አይኖርበትም። ይሄ እንግዲህ ምንም ነገር ለመገንባት ምንም አይነት የኢንተሪየር ዲዛይን ለመስራት በደንብ የሚመቻቸው እንትኑን ሲሊንጉን ስታዩት ኦልሞስት 3 ሜትር ነው። ስለዚህ በደንብ ነው በወቅቱ ቋንቋ ወታደሩን እስከነ ጀነራሉ ማሰለፍ የሚችል ነው። እዚህ ጋር ስንመጣ ይሄ ለእጅ መታጠቢያ ነው። ግዴታ ባዝሩም መጠቀም አይኖርባችሁም። ይሄ ኮመን ባዝሩሙ ነው። ሰፋፊ ናቸው ክፍሎቹ፣ በጣም ሰፋፊ ናቸው። ውሃ ማሞቂያ ያላቸው አገልግሎት መስጠት ጀምረዋል። ሁሉም ነገር እንዳልኳቸው የከርሰ ምድር ውሃ አለው። በቂ የሆነ የታንከሮች አሉት። ይሄ የእንግዳ መኝታ ቤቱ ነው። የእንግዳ መኝታ ቤት ወይም የልጆች መኝታ ቤት የምታደርጉት ነው። ሰፊ ነው። ሲሊንጉ በጣም ትልቅ ነው። እዚጋ በደንብ ነው ብርሃን ያለው።
ያው ነባር ሰፈር ስለሆነ ቪላ ቤቶች አሉ። ግን የፈለገ ነገር እነዛ ቪላ ቤቶች ቢገነቡ ይሄንን ብርሃን አታጡትም። ይሄ የመጀመሪያው መኝታ ቤታችን ነው። እዚህ ጋር ስንመጣ የምናገኘው ሁለተኛው መኝታ ቤታችን። ብዙ ልዩነት አታዩባቸውም። በደንብ ወል ኦርጋናይዝድ የሆኑ አቀማመጣቸው ጥሩ የሆነ ምንም ነገር ለመፍጠር አልጋዎቹን እዚህ ጋር ብታስቀምጧቸው ቅርጽ ያለው አይደለም፣ 4x4 ነው። ስለዚህ በደንብ ቁምሳጥኖቹ እንደምታያቸው ናቸው። ከተረከበ አሁን ወደ 2 ዓመት አካባቢ ሊሆነው ነው። 2 ዓመት አካባቢ 1 ዓመት ከምናምን ሊሆነው ነው ከተረከበ። ይሄ ማስተር ቤድሩማችን ነው። ከዚህ ጀምሮ የምታገኙት ማስተር ቤድሩሙ ነው። እዚህ ጋር ስንመጣ እነዚህ የማስተር ቤድሩሙ ቁምሳጥኖች ናቸው። እንግዲህ ልብሳችሁን የምታስቀምጡት እዚህ ውስጥ ነው። ምንድን ነው ቋሉ? እዚህ ውስጥ ነው ልብሳችሁን የምታስቀምጡት። ማስተር ቤድሩሙ ላይ ስንመጡ ልክ ይሄ እስከዛሬ ስናሳያቸው የነበሩ አፓርትማ ቤቶች አንዳንዶቹ ሳሎናቸውን ነው የሚያክለው። በጣም ትልቅ ነው። 2 አይነት አልጋችሁን ማስቀመጥ የምትችሉባቸው 2 አይነት መንገዶች አሉ። አንደኛው ይህንን መንገድ ተከትሎ የምታስቀምጡት ነው። እዚህ ጋር ያለላችሁ ላይቱን ታገኙታላችሁ። ምክንያቱም አንዳንዴ የአልጋ አቀማመጡን የሚወስነው እነዚህ መብራቶች ናቸው። ከተኛችሁ በኋላ ተነስታችሁ መብራት ማጥፋት ምናምን እሱ አሰልቺ ነገር ስለሆነ በዚህ በኩልም ማድረግ የምትችሉበት ሁኔታ አለ አልጋችሁም። ስለዚህ 2 መስኮቶች አሉ፣ 2 ስትራክቸር አሉ። ይሄ የራሱ የማስተር ቤድሩሙ ባዝሩም ነው። እንደምታዩት እዚህ ጋር 2 ሻወሮች ያሉት ሬን ሻወሩ ታገኛላችሁ። ጃኩዚው እዚህ ጋር አለላችሁ። ስለዚህ ሁለቱንም መጠቀም የምትችሉበት ሁኔታ አለ። እዚህ ጋር ሬን ሻወሩ እንደምታዩት እሱን አገልግሎት መስጠት ጀምሯል። ከሞላ ጎደል ቤቶቹ በደንብ ኦርጋናይዝድ ሆነው የተጠበቁ። እነዚህ ቤቶች ውስጥ ስትገቡ ኑሯችሁን ከነገ ጀምራችሁ ማስቀጠል የምትችሉባቸው በተወሰነ መልኩ የሚቀራቸው ስራ ተብሎ የሚታሰበው የእናንተ ቴስት ነው። ምክንያቱም እኛ በነጭ ነው የምናስረክባችሁ። ይህንን ነጩን ከለር ወይም ክሬም ከለሩን ማትወዱት ከሆነ ወደ ራሳችሁ ቴስት ለማምጣት የተለያዩ ቤቱን ለማስዋብ የምትጠቀሟቸውን ነገሮች ለመገንባት ካልሆነ በስተቀር እንደዚሁም ቤቶቹን ኪራይ ውስጥ ማስገባት የምትችሉባቸው ሁኔታዎች አሉ። አንዳንድ ሰዎች ይሄ ቤት እንደዚህ ነገር ይቀረዋል፣ ይሄንን ፈርኒቸር እንደዚህ ማስገባት አለብን። እሱ የእናንተ ምርጫ ነው። እውነት ለመናገር አንዳንድ ኮስት ቨርስስ ቫሊዩ ማወዳደሩም የተገባ አይደለም። $2000 እና እስከዛ በላይ እየተከራዩ ያሉ ቤቶችን እንደገና ተጨማሪ ወጪ አውጥቶ ያንን ዋጋውን ማትጨምሩለት ከሆነ ባለው አከራይቶ መቀጠሉ የተሻለ ነው የሚሆነው። ስለዚህ እነዚህ ቤቶች አሁን ገበያ ላይ ያሉበት ዋጋ በኪራይ ሲሆን እስከ 2500 ከ2000 እስከ 2500 ድረስ የመከራየት አቅም አላቸው። አሁን ላይ ገበያ ላይ ያሉበት ዋጋ አይ ቲንክ ወደ 35 ሚሊዮን ብር አካባቢ ይጠጋል አይ ቲንክ። ስለዚህ ይህንን ይመስላል። ሪቫይዝ ለማድረግ 202 ካሬ ላይ ያረፈ ባለ 3 መኝታ የሰራተኛ ማደሪያ፣ የራሷ ባዝሩም፣ ስቶር፣ ላውንደሪ፣ አንድ የሚቀረን ክፍል ይሄ ክሎዝ ኪችን። ይህንን ክሎዝ ኪችን ታገኙታላችሁ። አይ ቲንክ ዋናውን ነገር ሳናስጎበኛችን ልንጨርስ ነበር። ስለዚህ ይሄ ክሎዝ ኪችናችን ነው። እንደምታዩት ከበቂ በላይ ሰፊ ነው። እነዚህ ስፔሶች የፍሪጅ ስፔስ እዚህ ጋር አለላችሁ፣ ኦቨን እዛ ጋር አለላችሁ። ስለዚህ በዚህ መልኩ የምናስረክባችሁ። አሁን የቀሩን ቤቶች 2 ቤቶች ብቻ ናቸው። ስለዚህ እነዚህም ቤቶች መግዛት የምትፈልጉ ከሆነ ሁልጊዜ እንደምንለው የራሳችሁን ባንክ ይዛችሁ መምጣት ትችላላችሁ። ቴራስ ላይ ወጥተን ቴራሱን አንዴ እናሳያቸው። የራሳችሁን ባንክ ይዛችሁ መምጣት የምትችሉበት ሁኔታ አለ። ሁለተኛ ደግሞ ካሽ አለ። ሶስተኛ ደረጃ የመክፈያ ጊዜዎችን አውርተን የተወሰነ ዳውን ፔመንት 50% ከከፈላችሁን የቀረውን 50%ቱን መክፈያ ጊዜዎች እንሰጣቸዋለን። ቆንጆ ህንፃ ነው። ወል ኦርጋናይዝድ ነው። ፕሮፐርቲ ማኔጅመንቱ ቅድም እንዳልኳቸው ሰዎቹም ራሳቸው እዚህ ህንፃ ላይ ድርሻ ስላላቸው ለራሳቸውም ጥቅም ሲሉ በደንብ ነው ህንፃውን የያዙት። ካሜራዎች ያላቸው እያንዳንዱ ፍሎሮች ላይ የራሱ የህንፃው አስተዳዳሪው ጥበቃዎችን ያስተዳድራል። ጽዳቶች ያሉት። ስለዚህ በየጊዜው ስትመጡ ህንፃዎቹ ላይ ጠረናቸው ራሱ ፍሬሽ ነው፣ ደስ ይላል። ሊፍት ውስጥ ስትገቡ፣ ህንፃዎቹ ላይ ስትንቀሳቀሱ የሚኖረው ኮሚኒቲ
በጣም ጥሩ ነው። እኛም ስንሸጥላቸው ያኔ በግንባታ ቀን አብዛኛውን የገዙን ሰዎች የመርከብ ፓይለቶች፣ ነጋዴዎች ምናምን ናቸው እና የሰው ህንፃው ላይ የሚኖረው ስታተስ ተቀራራቢ ነው። እዚህ የሆነ ነገር ለማድረግ የእናቴ ቀሚስ የሚል የለም። ምክንያቱም ያበዛ ያለ ህንፃውን የተሻለ ለማድረግ የሚያስፈልጉ ወጪዎችን ሁሉም ሰው ለማድረግ ዝግጁ ነው። ስለዚህ አሁን ወደፊት አንዱ ፕላኑ ምንድነው ይሄንን እንደ ጂም ስፔስ ነገር ግን አብዛኛው ሰው ሪኮመንድ እያደረገ ያለው ይሄንን ያህል ቴራስ አለ። ይሄ ቴራስ ማለት 3-4 ድግሶችን መደገስ የሚያስችል ነው። መሬቱ ኦልሞስት ያረፈው 700-800 ካሬ ላይ ነው። ስለዚህ እዚሁ ጋር መስታወት የሆነ ክላስ ክፍሎች ተፈጥረውለት እይታውን ወደ ፒኮክ ፓርክ አድርጎት በደንብ ከተማ ውስጥ እያያችሁ በደንብ ሪላክስ አድርጋችሁ ጂሞችን መስራት የምትችሉበትን እድል መፍጠር ነው። እንደምታዩት በጣም ሰፊ ነው። ይህንን ያህል በዛ በኩልም አለው። ልጆች ራሱ የትም መሄድ አይጠበቅባቸውም። አብዛኛውን ጊዜያቸውን የሚያጠፉት ሳይክል የሚጫወቱት እዚሁ ላይ ነው። እንደምታዩት ትላልቅ ሳይክሎች እነዚሁ ላይ የልጆች መጫወቻዎች ናቸው። ምክንያቱም ሰፊ ነው። ይህም ያህል ስፔስ ነው ያለው። ግሪን ኤሪያ በሉት። የተለያዩ ካምፋየሮች ምናምን ይደረግበታል። ፕሮግራሞች ሲኖሩ የራሳቸው ካምፋየሮች አሏቸው። ወንበሮች ይወጣሉ። ፕሮግራም ካለ እዚሁ ላይ ራሳችሁን የምትፈልጉትን ነገር ማሳካት የምትችሉበት እድል አለ። አሁን ያለነው ለምሳሌ በዚህ በኩል ዋናውን ቦሌ ነው የምናየው። አየር መንገዱ በዚህ በኩል ነው። በዚህ በኩል አዲሱ ፒኮክ ፓርክ አልሞስት ምናልባት በፊት የምታውቁት ከሆነ አሁን ያው እንግዲህ የኮሪደር ልማቱ አንዱ የሰጠን ጥቅም ምንድነው የተለያዩ ይሄ ነባር ፓርኮችን የተሻለ ወደ ዘመናዊ ወደ ማድረግ እያመጣው ነው ያለው። ስለዚህ አሁን ፒኮክ ፓርክን ከዚህ ሆናችሁ ስታዩት በጣም ብዙ ለውጦች እየተሰሩለት ነው ያሉት። በጣም ብዙ ራሱ አንድ የቱሪስት አትራክሽን ነው የሚሆነው። ስለዚህ ቱሪስቱ እነዚህን ለመጎብኘት በመጣ ቁጥር ኑሮውን እዚህ አካባቢ ላይ የማድረግ እድሉ በጣም ሰፊ ነው። ከዚህ በፊትም አንበሶች ነበሩት። ይሄ የጫካ ውሻዎች ነው የሚባሉት እነሱ ነበሩት። አጋዘን፣ ቀበሮ እንደዚህ አይነት ነገሮች ነበሩት ስቲል ፒኮክ ፓርክ ውስጥ ከዚህ በፊትም መታችሁ ስገነቡት። አሁን የተሻለ እያደረጉት ነው ያሉት። ስለዚህ እሱ ራሱ አካባቢው ላይ መስህብ ነው የሚሆነው። ቆንጆ እይታ ላይ ነው ሰፈሩ ላይ ያለው። ምንም የሚጋርዳችሁ ነገር የለው። ይህንን ይመስላል እያንዳንዱ ቤት። ሌላው እዚህ ጋር የምታገኙት ምንድነው እነዚህ የምታዩቸው እያንዳንዱ ቤት የራሱ የሆነ የውሃ ቆጣሪዎች አሉት። ስለዚህ ውሃችሁን የምትከፍሉት በራሳችሁ በተጠቀማችሁት ልክ መጠን ነው። ይሄ እያንዳንዱ ቤት ነው። በዚህ በኩል ኦልሞስት የተወሰኑት አሉት፣ በዛ በኩልም የተወሰኑ ቆጣሪዎች አሉት። ተጨማሪ ላይ በጣም ትልቅ ኦልሞስት ስንት ወደ 6 የሚጠጉ 2020 ሊትር ምናምን የሚይዙ ታንከሮች አሉት። ወደ 6 የሚጠጉ እታችን በተመሳሳይ እንደዛው። ስለዚህ ይሄ የውሃ የመቆራረጥ የኤሌክትሪክ መስመር የመቆራረጥ እድሎች ብዙ የሉት። እዚህ በኩል እንደምታዩት እነዚህም እያንዳንዱ ቤት የራሱ የሆነ የውሃ ቆጣሪዎች ነው ያሉት። መብራቱም በተመሳሳይ ነው። እታች ቤዝመንት ስንወርድ አሳያቸዋለሁ። መብራቱም በተመሳሳይ እያንዳንዱ ቤት የራሱ የሆነ የኤሌክትሪክ ቆጣሪዎች አሉ። ስለዚህ በተጠቀማችሁት ልክ ክፍያዎችን መፈጸማችሁ የማይቀር ይህን ይመስላል ቴራሱ። አንዴ ቤዝመንት እንውረድና ቤዝመንቱ ምን ይመስላል የሚለውን አሳያችሁ። አሁን ያለነው 10ኛ ፎቅ ላይ ነው። 10ኛው ፎቅ ትንሽ ዲዛይናቸው ይለያል። ከ9 በታች ያሉት ግን ተመሳሳይ ነው እና ግራውንዱ የተወሰነ ዲዛይን ለውጥ አላቸው። ግራውንድ ላይ ስንመጣ አነስ ያሉ ካሬዎች አሉ፣ ግን እነሱ ኦልሞስት ተሽጠው ያለቁ ናቸው። አሁን እዚህ ህንፃ ላይ የምናገኘው 2 ቤቶች ብቻ ነው። ፈጣን ነው። አንድ ቤዝመንት እንውረድና
1000 ኪሎ ግራም 13 ሰው አካባቢ ይሄኛው ሊፍት ይችላል። ግን ያው የመኖሪያ ስለሆነ በአንድ አጋጣሚ ብታገኙት እንትን በጣም ትንሽ ነው። ስለዚህ በዛ በኩልም ተመሳሳይ ስፋት ያለው ሌላ ተጨማሪ ሊፍት አለው። ስለዚህ ቢዚ የመሆን እድል የለው እንቅስቃሴው ወዲያው ነው። እንደምታዩት በጣም ሙሉ ሰው የኖረ በፍሎር 4 ሰው ማለት ጂፕላስ 9 ሲሆን ቁጥሩ ነዋሪው ብዙ ነው፣ ግን ሰው ያለበት አይመስልም። ጭር ያለ ነው፣ ብዙ እንቅስቃሴዎች ያሉት። ይሄ ቤዝመንታችን ነው፣ የመኪናው ማቆሚያ። አንድ ግራውንድ ታችም አለን። እያንዳንዱ ቤት የራሱ የሆነ አሳይን የሆኑ ፓርኪንጎች አሉት። የኤሌክትሪክ ቻርጀሮች እዚህ ጋር ኦልሞስት የተገጠመላቸው ነው ያለው ፖርቱ። ስለዚህ የኤሌክትሪክ መኪናም ያለውም ሰው እዚህ ላይ መግባት ይችላል። አንድ ቤዝመንት እንውረድና ይሄም ተጨማሪ ቤዝመንታችን። ስለዚህ እያንዳንዱ መኪና የራሱ የሆነ ስፔሶች አሉት። እዚህ ጋር እንደምታዩት እያንዳንዱ የኤሌክትሪክ መኪና አሁን እየበዛ ስለመጣ ፖርቶቹ የተገነቡ ነው ያሉት። እዚህ የኤሌክትሪክ መኪና ቻርጀሮቹ ናቸው። ስለዚህ ለመኖር የሚያስፈልጋቸው የመሰረታዊ የምትሏቸው ነገሮች ሁሉ ከሚገባው ላይ የተሟላለት ሳይት ነው። ይሄ ቅድም ያልኳችሁ የውሃ ታንከር የከርሰ ምድሩን ጨምሮ ይሄ የከርሰ ምድር ውሃ አለው፣ የውሃ ታንከር ነው። ስለዚህ የውሃ የመቆራረጥ እድሉ በጣም ዝቅተኛ ነው። ምንም ሀሳብ የሚገባችሁ ነገር አይደለም። እነዚህ የከርሰ ምድር ውሃው ፓምፖቹ ናቸው። ግፊት አላቸው። እያንዳንዱ ውሃ ግፊቶች አሉት። ቅድም ያያችሁት ቤት ክፍት ስለሆነ አገልግሎት ስለሌለው ለጊዜውም ቢሆን እንትን ብለውታል። በጣም ፕሬሸር እንዳይሰጥ ወይም ደግሞ ውሃውን ወደ መቀነሱ ባህሪ አለው። እዚህ የዛሬ ጉብኝታችን ይህን ይመስላል። መኪናዋን አይታታል። አንድ መኪና ናት። እቺ መኪና ስለዚህ ይህንን ይመስላል የዛሬ ጉብኝታችን። ተጨማሪ ጥያቄዎች መጎብኘት የምትፈልጉ ከሆነ እኛ ይህንን ቤት ለእናንተ ለማስጎብኘት የ2 ሰዓት ቀጠሮ ልዩነት ነው የምንፈልገው። ቀጠሮ ከሰጣችሁኝ በ2 ሰዓት ውስጥ ቤቶቹን ለጉብኝት ዝግጁ ማድረግ እንችላለን። አይ ቲንክ ሰፊ ቤተሰብ ያላችሁ ቦሌ አካባቢ ላይ ወደ ሰፈር ላይ ኑሯችሁን ማድረግ የምትፈልጉ ሰዎች ካላችሁ በጣም ጥሩ ከሚባሉ ህንፃዎች መሀል አንደኛው ይሄ ሳይት ነው። መልካም ጊዜ ይሁንላችሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ እናመሰግናለን። ቻው።